እናቴ እሳት ጎርፍ ነው ላይ ነው የምታነጂው። ኦኬ የተረሳ አንድ ሰው አለ ወይን ስምሽን አይኖ ነገሬንም አጥበሽ ልታዘኝ ልጃ የታወቀ ነው። ግን አያያዝሽ ሰሞኑን ተመችቶኛል። ጊዜው ነው ጋይስ። ምን ነው ቤታይ አንቺም ተገለባትሽ ልትል ትችላለን። አልተገለበጥኩም፣ ግን በመዋዠቅ ላይ ይገኛለሁ። የሆነ ሰው ዋው አያያዝሽ ተመችቶኛል አጥብቂ ጠበቃርገሻዡ ልጓሙን አቤት አነጋገር እኔ ላይ በማይሆን አካሄድ ሄድሽ እንጂ በማይሆን ነገር አንበሳ በላይ እለቀው ነበር። ምን ዋጋ አለው? በማይደረግ ነገር በእልህ ተነሳስተሽ በማይሆን ነገር ስሜን አጠፋሽ እንጂ የአሁኑ አያያዝሽ ተመችቶኛል። አቤት ሆዴ ውስጥ ያለው ቤታይ እንዳታውሪን ያለው አይነት የሚል ማሽን የመጣን የመሰለኝ ደስ ሲል ዋው ጊዜው ነው ጋይስ። ከጊዜው ጋር መመሳሰል አለብን። ስም አልጠቀስኩም፣ ራሳቸውን ሊያውቁት ይችላሉ። አራዳ ነገር ስለሆኑ ያውቁታል። ጸጉራቸው ግጥም ያሉ ሰዎች ይመቻችሁ። ሂዱበት። ወደ እኛ ስትመጡ ደግሞ ችግር የለውም። ዘንድሮ እኔ የምላችሁ አንዳንድ ነጋዴዎች ንግዱ አልተሸጠም እንዴ? አሽሙር ቤት የጀመራችሁ ምን ንግዱ አልተሸጠም እንዴ? ቤታዬ ምንድነው እቺ ደጋግማ የምጽፈው? እስኪ ቆይ ኮሜንት ሽላም ጋይስ ጆን ዳንኤል ገብቷል። ጆን ዳንኤል እያላችሁ የምጽፉት ኦኬ ጫውታለሁ። ተረጋጉ። ምን አለ ባልጭ እኔ የመሰለች ልጃውን ማርያምን አንድ አበባ ስጡኝ። ኧረ ፕሊዝ አላስዝም። ዝም ብላችሁ ጊፍት ጋላሪ ወይ ብሰጡኝ ጌም ተጫዋች ከምትሉት እሺ፣ እሱማ ጫውታለሁ ውዶቼ። እችን አበባ ተሰጣት ብለዋል እንደ እሱን ለማሳጣት አሉባልታ ውስጥ የሚከቱኝ ሂጅበት። አቤት ህዝቡ ወሬ ሲወድ ቤት ተወይ። ጌመሮች አልገቡም። ይቅርታ ወፎቼ ከላይ ያደረሱኝ። ቤታዬ ጌመሮች አልገቡም የሚል መልእክት ከላይ ደረሰኝ። እኔ አወራለሁ። ቤታዬ እኮ ይልሽ እኔ ስፈጠርም ስወለድም ታለንት ያለኝ ሰው ነኝ። ወሬ አይጠፋም በቤቴ። አንዱን ብጤ አንዱን አወራለሁ። ጌመሮች 3 ቀን ባይገቡ እኔ 3 ቀን የማውራት ችሎታና አቅም አለኝ። እኔ የምላችሁ አንድ ቲክቶክ ላይ ዘፈን ምናምን ከምሰራ አንድ ነገር ለመስራት አሰብኩኝ። አሁን ለምሳሌ ማለት ነው 2 አይነት አንዱን ከሌሎች ዜጎች ነው ያየሁት። ምን አስዋሸኝ? እኔ እኮ እንደሌላው ራሴ ፈጠርኩ አይደለም። ከሌሎች ዜጎች ነው ያየሁት። ለምሳሌ አሁን ኮመንት ላይ መጥተው የጥላቻ ጽሑፍ የሚጽፉ በፎቶአቸው አሉ አይደለ? ለምን እንደነሱ ሜካፕ እየተቀባል እንደነሱ ልብስ እየለበስን አንሰራም? አሁን ለምሳሌ አንዷ መጣ አንቺ ቦርኮ ትለኛለች አላለችኝም፣ ግን አንቺ ቦርኮ ብላ ፔጇ ግብት ስል ፎቶዋን ካየሁት ፎቶዋን ልጥፍ አድርጌ እንደሱ አይነት አለባበስ እንደሱ አይነት ሜካፕ ተቀብቼ አሁንስ ቦርኮነቴ አልተሻሻለም እላለሁ። ከቦርኮነት ያልተመለሰ ምን ታስባላችሁ? ተበጂው ያግኝቼ ነው የለም እንዲህ ሶም ነው ምን ታስባላችሁ ውዶቼ? ይፈምስ ውዴ። እኔ ምቀኛ አይደለሁ እንዴ? ምን ሆነሽ ነው ልታፈምሻቸው? ጭራሽ ይሄ ሁሉ ህዝብ በላይ አይደል እንዲፈመሰው? ምንም አጀንዳ ውስጥ በሌለበት አይደል ፎቶ የሚለጠፈው? ምን ታስባላችሁ? ጥሩ ነው ጋይስ፣ ጥሩ ነው። የመጀመሪያው ሀሳቤ ነው። አሁን ለምሳሌ ራሳቸውን ሲያዩት ምናልባት ልባቸው ከተመለሰ ብዬ አስቤ ነው ጋይስ። አሁን ለምሳሌ አንድ ራሳችሁ የምትመስል ኬት መጣሽ ናቴን መሳይ የሚል ዘፈን ከኋላ ያደርጋለሁ። ከዛ እነሱ መጥተው ሲሳደቡ የእነሱን ሜካፕ የእነሱን አለባበስ እናቴን መሳይ እያልኩ ከኋላ ዘፈን አደርጋለሁ። ሁለተኛው ሀሳቤ ደግሞ ቀድሞ ደግሞ እንትን እንዳይሉ የሚኮብዬ ነው። ሁለተኛው ሀሳቤ ደግሞ ዘፋኞች አሉ ድሮ ዘፈን የሚዘፍኑ ሰዎች ለምሳሌ ማለት ነው ወሬውን ሰምቻለሁ እውነት ይሁን ብያለሁ ያሉትን ሰምቻለሁ ባገኝ ደስታዬ ነው ያርግልኝ ደስታዬ ነው አቤልዬ። ኤኒዌይስ እንደዚህ የምትለዋን ሴትዮ አለባበስ ለብሼ
በሰራ ከዛ እናንተንም ኮመንት ላይ መጣችሁ የድሮ ዘፋኞችን እችን ሴትዮ እንወዳታለን የዚችን አለባበስ ልበሽልኝ ስትሉ ባደርግ ምን ታስባላችሁ? ምን ታስባላችሁ? ቶሎ ጻፉልኝ። ኢትዮኬ በነገራቸው ምን ያው አደባባይ ሰምቷል። ነገ እንኳን ነገር አድርገው ቢመጡ የቤት ሀሳብ ነው የሚባል ሌላ ችግር የለውም። የትኛው ይሻላችኋል? አዎ አረሳሁትኝም እኮ እንትና ሰታኛለች። አልረሳሁትም እኮ ጋይስ አረሳሁም። ገና ጾም ተፈታ እንዴ? አልተፈታም። ክርስቲያንም የሙስሊሞችም አለ እኮ ውዶቼ። አረሳሁትኝም። እሺ አታስቡ። ያው አንዳንድ ስራ ላይ ስለሆንኩ ቢዚ ነኝ። በነገራችን ላይ ለአንድ ሳምንት ላልመጣ እችላለሁ። ወይኔ ጉዴ ፈላ ፍርዶብኝ። እኔ እኮ ስቀር ራሱ መከራ ነው የሚሆንብኝ። ለአንድ ሳምንት ላልመጣ እችላለሁ ውዶቼ። ምን ጦቴ ግራ እናቀኛል። ጌመሮች የሉም እኮ ብዬ ነው የምለፈልፈው። አንቺ ለአንድ ሳምንት ላልመጣ እችላለሁ ውዶቼ። ጉዴ ፈላ። አሁን ደግሞ ምናምን ተቆረጠች ልሉ ይሆን? ለአንድ ሳምንት ላልመጣ እችላለሁ። ማለጣበት ምክንያት ደግሞ ምን ከኔ ምንም የሚደባበቅ ነገር የለም። አይዟችሁም። መሐመድ ግማታ ማለት መሐመድዬ ከስክሪን ውስጥ ግማት ከሸተተክ ስህተት ስለሆነ ወንድም አለም ታጥበው ራስህን። ግማት ለራስ አይሸትም። ግማት ለራስ አይሸትም። እኔ አሁን ጭምብጥ ብል ለራሴ አልሸትም። ሰው ነው የሚያሸተኝ። ከስክሪን ውስጥ መግማት የተታወቀ መሽ ከሸተቱ እኔ አይደለም ወንድም አለም። ራስን ቼክ አድርግ። ቴንኪዩ። ለምን ጋይስ በመጥፎ አይደለም። ባለፈው እኮ ካፌ አምልጦኝ ስላወራው መቼስ ከዚያው ካለውበት ቦታ ሙቭ ላደርግ ሌላ ቦታ ልወጣ ስለሆነ ለዛ አሁን ራሱ ማለት ነው ማርያም ዛሬ ልገባ አልነበረም ቀቃዬ ምናምን ፓክ እያደረኩ ምናምን ስለሆነ ስራ ስለበዛብኝ አልፎ ባት ማርያምን አባቴ ሙት የእውነቴን ነው የቀለድኩ አይደል? አባቴ ሙት እንዴ የእኔ እኮ ቀወሬ ሁሉ ቀልድ ነው የሚመስላቸው። ለዛ ደግሞ ጠፋች ምናምን እንዳትሉ ልክ አስቀድሜ ልንገራችሁ ብዬ ነው። ወደ ሌላ ስቴት ትላላችሁ ቁም ነገር እና ፓክ እያደረኩ ምናምን እየሆነ ስለሆነ ቢዚ ነኝ። ዛሬ ራሱ ማርያምን የገባሁትን ግዴታ ከቻልኩ አቅም ካለኝ ኢትስ ኦኬ አቅም ካለኝ ጊፍት ጋላሪ ላስሞላና እንትን ልበል ብዬ ነው። እሺ እዛ ነው እና ለዛ ነው። እሺ ፍቅሮቼ ቢዚ ነኝ። ለአንድ ሳምንት ያውቃ እንትን እላለሁ። ፋዘሬ ምናምን እናንተ እንዲያግዘኛ እናግራለሁ። ለዛ ነው። እሺ እና እንዳትጨነቁ። ዛሬ አይደለም የሆነ ሰዓት ላይ ነው ብድግ የምለው። ዛሬ አይደለም ግን ዛሬ ሳምንቱ ሙሉ እያስተካከልኩኝ ነው። ቃይን እናንተ ሱሪ ስለብስ ቂጤ ብት ይላል። ጉርድ ስለብስ ይጠፋል። ጉንጉር ነው ቤቦዬ። እኛስ እንዴ በፎቶ ምናልባት አልችልም፣ ግን አሁን ሰው ጋይስ መችል አይመስለኝም። በፎቶ ምናልባት ሜቢ በፎቶ አሁን ሰው መችል አይመስለኝም። ለምን ስልክ ይዤ ምናምን አልችልም፣ ይከብደኛል። ሽማሮቼ እና አይኑ ለእንትን እንዳትለው። ኧረ ቆይ ተረጋጉ ጋይስ። ልግባበት እስኪ አፍናችሁ እንዳደፉ ልግባበት መጀመሪያ። በአፍ እኮ ይሄዳሉ ውዶቼ። ልግባበት መጀመሪያ